ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። በቅድስት ቤተክርስቲያን ጉዳይ አሳሳቢው ጉዳይ የትኛው ነው? የጠቅላይ ቤተ ክህነት ስራ አስኪያጃችን ብፁዕ አቡነ አብርሃም ሰሞኑን በቅድስት ቤተክርስቲያን በጌታችን በኢየሱስ ክርስቶስ እንዲሁም በኦርቶዶክሳውያን እሴቶች ላይ ከአንዳንድ ሙስሊም ማህበረሰቦች የሚደርሱ ጥቃቶችና ዘለፋዎችን እንዴት አስችሎት ዝም ብለው ሊቀመጡ ቻሉ? በዚህ ልክ የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ሆ ብለው በቁጣ ሐሳባቸውን የገለጹ ባሉበት በዚህ በጣም አሳዛኝ በሆነ ወቅት ላይ የጠቅላይ ቤተ ክህነት ሕግ ክፍልም ሆነ ሌሎች አካላት እንዴት አንደበታችሁ ከዚህ ሐቅና እውነት ጋር መቆም አቃታችሁ? ጉዳዩ እፎይን ስለመደገፍ ስላለመደገፍ አይደለም። ጉዳዩ የቅድስት ቤተክርስቲያን አስተምሮን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በጽዩፍ አፋቸው ስለዘለፉ ግለሰቦች እንጂ። እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። የሃይማኖት ተቋማት የሰጠው መግለጫ ምናልባት እንደገና ሪዲፋይን መደረግ አለበት፣ እንደገና ቢታይ ጥሩ ነው ብዬ ከሚያስቡ እንደ ግለሰብ ከሚያስቡ ሰዎች መካከል አንዱ ነኝ። የሃይማኖት ተቋማት የሰጠው መግለጫ ከእንደገና ሪዲፋይን መደረግ አለበት ብዬ አስባለሁ። የሃይማኖት ተቋማት የተቋቋመበት አንዱ ሀሳብ በሃይማኖት መካከል ያሉ ሰዎች ቅራኔ ቢፈጠርባቸው እሱን ማርገብና ሰላማዊ ነገር መፍጠር እንጂ የማንንም ሃይማኖት ማጽደቅም መኮንንም አይችልም። በነገራችን ላይ የሃይማኖት ተቋማት እስልምና ልክ ነው ማለትም አይችልም፣ ክርስትና ልክ ነው ማለትም አይችልም። የሃይማኖት ተቋማት ኃላፊነታቸው ስብስብነታቸው የምንም ሃይማኖትን ማጽደቅም መኮንንም ሳይሆን በሃይማኖት ሰዎች መካከል የሚፈጠረውን ቅራኔ ማርገብ ነው። ቢፈጠር ቅራኔ ማርገብ፣ እንዲሁም ደግሞ አንድ ሀገር የምንጋራበትን ወይም ደግሞ በሀገር ደረጃ በስብዕና ደረጃ ምናልባትም በብሔር በቋንቋ ደረጃ የምንግባባውን ሰዎች አንድ ለማድረግ ከሀገራዊ ህልውና ሴኩላር ከሆኑ ነገር አንጻር መስራት እንጂ የሃይማኖት ተቋማት ሀሳቡ የተፈጠረበትም ዓላማ ራሱ በኢትሰልፍ ማለት ነው። ኢሴንሱ ራሱ የሃይማኖት ተቋማት ኢሴንስ በሃይማኖት ሰዎች መካከል የሚፈጠረውን ቅራኔ ምን ማለት ነው ማርገብ፣ እንዲሁም በሃይማኖት መካከል ያለውን የሚያጋሩ ነገሮች ለምሳሌ ምን ያጋራል? ሀገር ያጋራል፣ ኢኮኖሚ ያጋራል፣ ቋንቋ ሊያጋራ ይችላል፣ ብሔር ሊያጋራ፣ እሴቶች፣ አንዳንድ ባህላዊ እሴቶች ያጋሩናል። እነዚህኑን አስችሎ መሄድ እንጂ ምንንም ሃይማኖት ወይም በምንም ሃይማኖት ውስጥ ያሉትን የሚጠሩ ሰዎችን ሁሉ ማጽደቅም መኮንንም አይችልም። ስለዚህ በሃይማኖት ተቋማት ውስጥ የተሰጠው መግለጫ ቶታሊ ሮንግ ነው አካሄዱ። ምክንያቱም በደንብ ሪዲፋይ ሊደረግ ይገባል። ምንድነው ኢሴንሱ የተቋቋመበትም ዓላማ የሚባለውን በደንብ ማየት አለበት ብዬ አስባለሁ። ለምሳሌ እኔ ከሙስሊም ወንድሞቼና እህቶቼ ጋር ሀገር እጋራለሁ፣ ኢኮኖሚ ቋንቋ እጋራለሁ። ምናልባት ያጎቴ አክስቴም ልጆችም ስላሉ እንደዛ ልጋራ ይችላል። ሃይማኖት እኮ አልጋራም። ለምሳሌ ከሙስሊም ወንድሞች ጋር እምነት አልጋራቸውም፣ ሃይማኖት አልጋራቸውም፣ ወይም ደግሞ ነብያቸውን አልጋራቸውም። ነብዩ መሐመድ ነብይነታቸው ለመሐመዳውያን ወይም ደግሞ ለሙስሊሞች እንጂ ለክርስትና አይደለም። ስለዚህ ምንድነው የሚያጋራን ምንድነው የሚያለያየን የሚለውን ነገር በደንብ በጥንቃቄ ማየት ያስፈልጋል ብዬ አስባለሁ። አንዳንድ ይሄ ሪሊጂየስ ፕሉራሊዝም የሚባለው የሃይማኖት ብዝሃነት በጣም ጥንቃቄ ይጠይቃል። ባይዘው አንዳንዴ የአስተሳሰብ ብዝሃነት፣ የአመለካከት ብዝሃነት፣ የፖለቲካ ርዕዮተ ዓለም ብዝሃነት፣ የፊሎሶፊ ብዝሃነት ቢኖርም ሃይማኖት ላይ ብዝሃነት የሚለው የፕሉራሊዝም የሚለውን ቃል አናመጣው። ምን ማለት ነው? በቀላሉ ማለት ነው። ስለዚህ የኔን የክርስትና መንገዴን አንድ ሙስሊም እንዲያጸድቅልኝ አልጠብቅም። እንዲገፋኝ፣ እንዲጠላኝ፣ እንዲንቀኝ ባልፈቅድለትም እንዲቀበልልኝ አላስገድደውም። ምክንያቱም ፕሉራሊዝም የሚባል ነገር የለም እዚህ ጋር። ርዕዮተ ዓለሞችን ፕሉራሊዝም እንደምንከተለው ሪሊጂየስሊ ፕሉራሊዝም የሚባል ነገር እዚህ ጋር አይሰራም። ስለዚህ ምንድነው በአጭር ቃል ሰሞኑን በተፈጠሩት አንዳንድ ነገሮች ቅራኔዎችን ማብረድ እንጂ የሃይማኖት ተቋማት ማጽደቅ አይችልም ማለት ነው። ስለዚህ መግለጫው ላይ ራሱ ሲነገር ነብዩ መሐመድ በረከታቸው ወይም ነብዩ መሐመድን ምንድነው የአላህ እዝን ይደርባቸው ተብሎ መናገር የመልካም ምኞቱን መግለጫውም ራሱ ሙስሊሞች በራሳቸው መንገድ በራሳቸው ኮንቴክስት የሚገልጹበት እንጂ የሃይማኖት ተቋም ሰዎች የሚገልጹበት አይደለም። ምን ማለት ነው? በቀላሉ የሃይማኖት ተቋማት ሰዎች በቴሌቪዥን ቀርበው ኢየሱስ ክርስቶስ ጌታ ነው ብለው የማወጅም ግዴታ የለባቸውም። እነሱ ስራቸውም አይደለም። ይሄ ስራ በየሃይማኖት ተቋም ውስጥ ያሉ ሰዎች የሚሰሩት ነው። ስለዚህ ማጽደቅ ማኮነን የሃይማኖት ተቋማት ስራ ሳይሆን ሰው በየእምነቱ የሚሰራው ሰው። ስለዚህ ምን ማለት ነው? በአጭር ቃል እያንዳንዳችን ሀገር፣ ኢኮኖሚ፣ የተለያየ ነገር እንጋራለን ማለት ሃይማኖት እንጋራለን ማለት አይደለም።
ስለዚህ እኔ የማምነውን ሃይማኖቴን ከኔ ውጭ ያለ ሰው እንዲያጸድቅልኝ አልጠብቀውም፣ እንዲገፋኝ ባልጠብቅም። ስለዚህ እንዲሁም ደግሞ ነብዩ መሐመድ ወዳጆች ሁሉ ነብዩ መሐመድን ነብይነት እኔ እንዳጸድቅላቸው አይጠብቁም ማለት ነው። ምክንያቱም መቼም ለኔም እና ለኔ ለሆኑ ሰዎች ነብይ ሊሆኑ ስለማይችሉ ማለት። ስለዚህ በዚህ አይነት መካከል ያለውን ቅራኔ እንዴት ነው መፈታት ያለበት የሚለውን በደንብ ቢታሰብበት ጥሩ ነው። ሪዲፋይን እና ወይም ደግሞ ከእንደገና ቢታይ ከእንደገና ቢተረጎም ጥሩ ነው ብዬ አስባለሁ ከዛ አንፃር። ምክንያቱም ባላንስ ቢሰጥ ጥሩ ነው ብዬ ስለማስብ ፌርነስ ያስፈልጋል። መቼስ ሐቀኛ ይሁን አንልም፣ ሁሉ ሴኩላር ዓለም ሁሉ ሐቀኛ ባይሆንም ፌር መሆን ጥሩ ነው፣ ግን ታገቢ ነው ብዬ አስባለሁ። እግዚአብሔር ከእናንተ ጋር ይሁን። ሁላችሁም ይህን ቪዲዮ ቢያንስ 50 ጊዜ ሼር ኮፒ ሊንክ አድርጉ። እስኪ ሁንዱም ትኬሰን ቪዲዮ ካልሜ ሼር ኮፒ ሊንክ ጎዳ። እንግዲህ የሃይማኖቶች ጉባኤ መግለጫ ወጥቷልና መግለጫው ያው የሃይማኖቶች ጉባኤ ይሁን አላቅም፣ የመጅሊሱ ይሁን አላቅም፣ ግን እንደዚህ ይላል። አንድ የገረመኝን ክፍል ላንብብላችሁ። በተለይም አንዳንድ የኦርቶዶክስ ክርስቲያን አማኝ ነን የሚሉ ግለሰቦች የእስልምና ሃይማኖት ነቢይ በሆኑት በነቢዩ መሐመድ የአላህ እዝነትና ሰላም በሳቸው ላይ ይሁንና ድፍረት የተሞላበት ክብረ ነክና ጸያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን ወገን ሁሉ አሳዝኗል። ጉባኤያችንም ይህን አይነት ኢስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ ይወዳል። ከዚሁ ጋር በተያያዘ አንዳንድ የኦርቶዶክስ አማኝ ነን የሚሉ ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑና ግለሰብና ተቋምን እንዲለዩ እንመክራለን። በአንጻሩ አንዳንድ ሙስሊም ነን የሚሉ ግለሰቦች ተደፈርን በሚል ስሜት የክርስትና አስተምሮንና የኢየሱስ ክርስቶስን ክብር የሚነቅፍና የሚያጠለሽ መላውን ክርስቲያን በሚያዋርድ መልኩ ምላሽ ሲሰጡና ድርጊቱን በፈጸመው ግለሰብ ላይ የደቦ ፍርድ ሲያስተላልፉ ይታያሉ ይላል። እንግዲህ ማለት ለምን የሃይማኖት ጉባኤ ትሉታላችሁ? ለምን መጅሊሱ ከዚህ እኮ በጣም ጥሩ ነው። እንደው የመጅሊሱ መግለጫ የሃይማኖት ጉባኤ በዚህ ልክ ሳይድድ ሲሆን ቀሲስ ታጋይ ባትበላስ ቢረብህ እግዚአብሔር በሚያውቀው አንተ ቀድሞው እኮ ስድብ የተናገሩ የነበሩት ቀድሞው ኢየሱስ ክርስቶስን እብድ ያሉት እግዚአብሔር ዲስቨርጅ አድርጓል ያሉት እመቤታችን የሆነ ነገር ያሉት ቀድሞው እኮ እነሱ ናቸው። ማን ነው ቀድሞ የተናገረው? አንዳንድ የኦርቶዶክስ አማኞች ጸያፍና እንደዚህ በአንጻሩ ደግሞ አይደለ ለኦርቶዶክሳውያን ቀድሞ ተናገሩ። ከዚያ ሙስሊሞች አጸፋ መስጠት ጀመሩ። በዚህ ልክ እንዴት በዚህ ልክ ሳይድል ተሆኖ እንትን ይደረጋል? በዚህ ልክ ሳይድል እንዴት ይኮናል? አይኮንም እኮ። የትኛው ወገን ምን ብሏል? ይሄ የዚህ ነገር መነሻ ጥንስሱ ምንድነው? እንዴት ተጀመረ ተብሎ መመርመር ሲቻል እንዴት በአንድ ወገን ብቻ ያለውን ጉዳይ ወስዶ ለአንድ ወገን ብቻ ንግግር ይደረግ? እንደዚህ መግለጫ ይወጣል። ሌላው በስሜት ምላሽ እንደሰጠ ቀድሞ ደግሞ ተንኳሽ ኦርቶዶክሳውያን ደግሞ አብረው ከልጁ ጋር የሚቆሙ አይደለ? አብረን ቆመን እንትን እንበለው አይደል? ወተን እንትን እንበለው እናስይዘው ማነው እንደብድበው አይደል? ልክ እኮ ነው በመሰረቱ ኦሮሞን ሳብ ባንጋ ፈጨብሴ ኦላን ጀጃም ሴ ምክንያቱም ቤተ ክህነቱ የለማ ቤተ ክህነት ምንም ስለማይል ቤተ ክህነት ልጆቹ ታርደው ቢያልቁ ቢገደሉ ቢሞቱ ምንም ስለማይመስለው ኢየሱስ ክርስቶስ ቀኑ ሙሉ ሲሰደብ ቢውል ምንም ስለማይመስለው ነው። በዚያ ሳይድ ያሉት መግለጫ ስለሰጡ ስለተናገሩ ቶሎ መልስ ለመስጠት መጣችሁ እናንተ። በእኛ በኩል ያሉት የቤተ ክህነቱ ሰዎች ምንም ዝም ስለሚሉ ጉዳያቸው ስላልሆነ በዚህ ጉዳይ ላይ እንደፈለጋችሁ ያው እንደፈለገው ሁሉም ይናገራል። ልክ አይደለም። በዚህ ልክ ሳይድ አያያዝም። ጥናት አድርጎ እነማን ነበሩ ቀድሞ ከኡስታዞች ጨምሮ መረጃ እኮ ሰጠን። ቪዲዮ እኮ ብዙ ጊዜ ለቅን እኮ ቀድሞ የዛሬ ስንት ዓመት ጀምሮ ገና ዓመት ነው እፎይ መስራት ከጀመረ የዛሬ ስንት ዓመት ጀምሮ ብዙ ቪዲዮ ብዙ ስድቦች አሙተናል እኮ ብዙ ቪዲዮዎች የሚያስጠሉ ጸያፍ ንግግሮችን ኢየሱስ ያውም በነብይ ላይ እኮ አይደለም በአምላካችን ላይ የኢየሱስ የነብዩን ተናግረው የኢየሱስ ክርስቶስ ሲደርሱ ቀለል አድርገው እንደው እንደዚህ በጣም ያሳዝናል። እንደዚህ ግን መሆን አልነበረበትም። ሼር ኮፒ ሊንክ አድርጉት። እኔ እስከማውቀው ድረስ የትኛውም ሃይማኖት የሚያስተምረው ፍቅርን ነው፣ ሰላምን ነው፣ መተሳሰብን ነው፣ መዋደድን ነው። ጎረቤትን ወንድምህን ከራስ አስበልጠ መውደድን ነው የሚያስተምረን። እዛ ላይ ደግሞ የሁሉም ነገር መደምደሚያው ፍቅርና ይቅርታ ነው። ሁለታችንም ጾም ላይ ነን። ጾም ማለት ስጋችንን በድለን ነፍሳችንን የምናጎላበት ጊዜ ነው። ኦርቶዶክስን የምወድባት አንድ በጣም እንትን ያለኝ ኦርቶዶክስን የምወድባት በተለየ ማለት ኦርቶዶክስ ቤተክርስቲያንን ሳስብ የማከብርበት አንድ የተለየ ነገር አይ ምን ይላል? አሁን እኛ ጋር ሲጠራ ወንጌል አማገስታ ኢየሱስ ክርስቶስ ጌታችን ምናምን
ኦርቶዶክስ ቤተክርስቲያን ግን ስትጠራው በጣም ነው የሚገርመኝ። ጌታችንና መድኃኒታችን ኢየሱስ ክርስቶስ እያለች ነው የምትጠራው። እነ ጳውሎስን እንኳን ስትል ሐዋርያው ቅዱስ ጳውሎስ እያለች ነው የምትጠራው። እንዴት እንደምደሰት አፌ ላይ ቢለምድልኝ እንዴት በተደሰትኩኝ። ይሄ ኦርቶዶክስ ቤተክርስቲያን ለሐዋርያቱ የምትሰጠው ክብር፣ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የምትሰጠው ክብር ምናምን፣ ስርዓቷ፣ አለባበሷ፣ ቅዳሴዋ ምናምን ኢየሱስ ተኮር ሲሆን እንዴት ነፍስ አይቀርብልኝ። አንዳንዴ በመኪና እያለፍኩኝ ራሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ ለመተከዝ በቃ ራስን ለማዳመጥ ራሱ ደስ ይላል። የሆነ ደስ አይልም? ቦታው ጸጥ ያለ ነው። ሄደ እዛ መዝሙር እየሰማ ቁጭ ብለ ራስን ሜዲቴት ታደርጋለህ። በቃ ራስን ታገኛለህ። እንዴት ደስ እንደሚል እንዴት እንደሚያስደስት የዛፎቹ የሚለው ሁሉ እጣኑ ምን ሆኔ በጣም ነው የምደሰተው። ደስ ይላል። አለባበሳቸው፣ ሴቶቹ አለባበሳቸው በስነ ስርዓት፣ ወንዶቹ አለባበሳቸው ስርዓታቸው። ኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ የምትገርም የምትደንቅ ነች። እንዲች እንደ ፔኒን ከን አታወጣላትም። ስርዓቷ በጣም 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 ነው የሚስማማኝ። የአስተምህሮ ልዩነት ቢኖርም ከስርዓት ጋር በተያያዘ ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ወደር አይገኝላትም። በካቶሊክ ብትሄድ፣ በፕሮቴስታንት ብትሄድ፣ በጆቫ ዊትነስ ብትሄድ፣ በምናምን ብትሄድ አታገኝም። ይህን ስርዓት አታገኝም። ይህን ስርዓት አታገኝም። ስለ ማርያም እያሉ ያካፍላሉ። ስለ መብርሃን እያሉ ያካፍላሉ። ስለ እግዚአብሔር እያሉ ያካፍላሉ። ስለ መድኃኒታችን ስለ ጌታችን ስለ ኢየሱስ ክርስቶስ ይኸው እያሉ ያካፍላሉ። መልካሞች ናቸው፣ መልካሞች ናቸው፣ ጥሩዎች ናቸው። እዚህ ላይ ደግሞ ኢየሱስ ክርስቶስን ሞር የለም እያልኩ ሞር አሁን ወጣቶቹ ኢየሱስን በየመድረካቸው እየሰበኩ ነው። መዳን በኢየሱስ ነው እያሉ እያወሩ በጣም ብዙ ወጣቶች ሰባኪዎች ተነስተዋል። እኔ እዚህ ስሌስ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ያለ ልብ ከፈት ያለ ነው። እንደ ድሮ ይሄ ባለማወቅ ዝግት ያልኩ ብቻ አይደለም። አሁን ከፈት ያለ ልብ አለ። ለመስማትም ዝግጁ ነኝ፣ ለማዳመጥም ዝግጁ ነኝ፣ እውነት ለመናገር አሁን ምዕመኖቿ መጽሐፍ ቅዱስን አንዳንድ ጥያቄ ስትጠይቃቸው እኔ ምን አውቃለሁ አባቶችን ጠይቄ እመጣለሁ ምናምን ይላሉ። አሁን እሱን ተወት እያደረጉት ራሴ በገባኝ እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ባልወክልም የኢትዮጵያ ኦርቶዶክስ ቤተክርስቲያን ተዋህዶ ልጅ ነኝ፣ ይሄ ማለት ይሄ ነው እያሉ የሚያብራሩ አንዳንድ ወጣቶች ይኸው በሶሻል ሚዲያ እየመጡ ይሄ ያስደስታል። አልነበረም፣ ያልነበረ ባህል ነው። ያልነበረ ባህል ነው። በቃ አሁን ጥሩ ነው። ስለዚህ የወንጌል ልብ እየያዙ የመጡ በጣም ጥሩዎች አሉ። እየጠጣችሁ እና ጥሩ ነው። አሁን ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን አዋጅ አውጃ በጸሎት ላይ በጾም ጸሎት ላይ ጥሩ ነው። መጾም መጸለይ ጥሩ ነው። ግን እዚህ ላይ የምትሳደቡ የጻድቃን የሰማዕታትን ምስል አድርጋችሁ የቅድስት ድንግል ማርያምን ምስል አድርጋችሁ የምትሳደቡ አሁን እናንተ እየጾማችሁ ነው። እናንተ እያጿጿሟችሁ ነው። በሩጫ ህግ ምን አሉ መሰላችሁ? ሁሉም ትጥቁን ለብሶ እንደዚች ጃፖኒ አድርገው ቁምጣ ዝች ሚጢጥዬ ቁምጣ አድርገው ይገባሉ። ሩጫ ሜዳ ትራክ ላይ ይሮጡና የሆነ ሳገን ድሮፕ አውት ናቸው። ለምን? አሯሯጭ ናቸው። አሁን አንዳንዶቻችሁ የጾም አሯሯጮች አላችሁ፣ ጀምራችሁ ወደ ስድብ የሚጨርሱ። ትናንትናው ዕለት ማለትም እሁድ በስውሯ ማርያም ገዳም ምን ተፈጠረ? አንዲት እናት ነፍሰ ጡርና 2 ሰዎች አብረዋት ህይወታቸው አልፏል። ይህም አስተባባሪ ባለመኖሩና በግፊያ ምክንያት እንደሞቱ አስታውቋል። ሌላው ምኩራብን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳጸዳ አሁንም በስውሯ ማርያም ገዳም ላይ ያለውን ነገር እግዚአብሔር ያጽዳ። በጉዞ በግል መኪናቸውና እንዲሁም ሌላ የጉዞ ማህበራት ልጆች ሲሄዱ እየተደበደቡና
አካላቸው እየጎደለ ይታወቃል። ይህንንም ብዙ ወንድሞቻችን አሁን ላይ ቅሬታ እያቀረቡ ነው። የቤተ ክህነቱ አባቶች ዝምታን መርጠው አሁንም ከወረዳ እስከ ታጣቂ ድረስ ልጅቷ እየከፈለች ማስተዋል በምትባል ሴት ያ ቤተ ክርስቲያን ይመራል። ስለዚህ ኦርቶዶክሳውያን ወንድሞቻችንና እህቶቻችን ባንድ በመቆም ይህንን ነገር እናስቁም። ሞት አልፈልግም በእውነት አሁን መሞታልኛ በእውነት በቃ አባቶችም እኛ አባቶች ነን። በቃ ካሁን በኋላ እስከ መጨረሻው ድረስ ያንቺ የኛ አባት ነን። ቆመሽ ማየት ነው የምንፈልገው። በቃ የሆነ በፊት እንደዚህ በቃ መኪና ሲመጣ የሆነ አጠገቢ ሲያልፍ ቢገጨኝ እላለሁ ማለት እንደዚህ ስሜት ነው የሚሰማኝ። እና በአሁኑ ከሷ ጋር እየሄድን የሆነ መጣብን እንደዚህ በላያችን ላይ እና እኔ በቃ አልፈልግም ነው ያልኳት። ጋር ማለት ሰራቱ እኔ አሁን መሞት አልፈልግም በእውነት አሁን መሞት አልፈልግም። እውነት ለመናገር እኛም እንድትሞችብን አንፈልግም። ምክንያቱም በጣም ብዙ ወንድሞች እልፍ እህቶች ብዙ እናትና አባቶች አሉ። እኛም ደስ ብሎናል። መኖርሽን ነው የምንፈልገው። ኑሪልን እህታችን ኤልሳቤጥ። ታስታውሳላችሁ እህታችን ኤልሳቤጥ አንድ ቪዲዮ ሰርቼላት ነበረ። ነገር ግን በመላው ዓለም ላይ የምትገኙ ደጋግ ኢትዮጵያውያንና ኤርትራውያን እናንተ አግዛቸዋት ረድታቸዋት ይሄው ዛሬ መኖር ናፍቃለች። አስታወሳችሁ? ባለፈው ጊዜ ከፍቷት መኖር ሰልችቷት ራሷን ልታጠፋ አስባ ቢላ አንስታ እጇን ልተለትል ስትል ከዛ ራሴን ላጠፋ በቃ ወሰንኩኝ። ለማን ነው የምኖረው? ማን ይፈልገኛል? እኔ ማለት ጀመርኩ። ምን ይለኝና ምንድን ነው የሚያኖረኝ? እግዚአብሔር ያደረገልኝ ተአምር በሙሉ ረሳሁት በቃ። ከዛ በጣም ከፍቶኝ ቢላ ነሳውኝና እጄ እንትን ማለት ጀመርኩኝ። እጄ ማድማት ጀመርኩ ማለት ነው። ኪዳኑ በስዕል ሙሉ ግድግዳው ላይ ተሳለብኝ ማለት ነው። እንደዚህ እግዚአብሔር ነው ምልክ ይሄ ትልቅ ሰማያዊ ለብሳ በቁም እንደዚያ ዘንብላ ያለችው አላ ሙሉውን መጣብኝ። እንደዚህ እኔ እኮ እጄን ቆረጥኩትም እና አድምቼዋለሁ እንጂ አልገባሁም እዛ ድረስ መጣብኝ። ሰላም ነው የቅዱሳን አምላክ እግዚአብሔር ክብር ምስጋና ይግባው። በኪዳነ ምሕረት አማላጅነት ሞትን ካመለጠች በኋላ አንድ ምኞት ግን ነበራት። ያ ምኞቷም እንዲህ ነበረ። ጸጉር ቤት ነው የማውቀው ማለት ከሙያዎች የማውቀው እጄ ላይ ያለኝ በልምድ የምሰራው ነገር ጸጉር ቤት ነው። ብነሳ ብሰራ ብቋቋም ደስ የሚለኝ በዛ ነው። ስለዚህ ጸጉር ቤት የጸጉር ሙያው መማር ነው ፈልጊው መማር ፈልጋለሁ። አሁን በልምድ ስለሆነ የምሰራው ሹሩባ ጠቅጠቅ በልምድ ስለሆነ ለመድኩት ብዙ ክፍያ ማለት ነው። በህይወት ከተረፍኩኝ ዘንዳ ቢቻል የውበት ሳሎን ትምህርት ተምሬ ራሴን መርዳትና በሁለት እግሬ መቆም እፈልጋለሁ ብላ ነበር። እኔም ታዲያ ግዴን ለማግዝሻለሁ እምጠይቀው ሰው አለኝ ብያት ነበረ። ጊዜ ዕለት የማስቸግራት ቃልዬ እህቴ ቃል ሜካፕ እግዚአብሔር አምላክ ይስጥልኝ 3 ተማሪዎችን አስተምራልኛለች። ኤልሳቤጥ 4ኛ ተማሪ ናት። በነፃ አስተማረችልኝ። ወደ እሷ ጋር ጎራ ብላን ነበር። ሙሉ ፕሮግራሙን ተከታተሉልኝ እስቲ። የምንቀበላት እንግዳለችን ቪዲዮዋን አይታችሁት ሊሆን ይችላል። ላስተዋውቃችሁ ነው። እንግዲህ ቃልዬ ዛሬም እንደተለመደው እንግዲህ እህታችን ኤልሳቤጥ ትባላለች። ትልቁ ሙያዋና መማር የምትፈልገው ትነግርሻለች። ነገር ግን ለመማር እና ደግሞ ራሷን ትልቅ ቦታ ለማድረስ አቅም የላትም። ገና ቤተሰቦቿን እየፈለገች ያለች ልጅ ናት እና ፍፄ ላይ ቀርባ አግኝቻት ነው ይዣት የመጣሁት። ፈልጋለሁ ነበር ያለኝ። ቤተሰቦቿን ያውቃቸዋል። ምን ሊያደርግ ነው ብለን ነበረ። ሜካፕ ስኩል ሆነ። ትልቁ ህልሟ ደግሞ የፀጉር ባለሙያ መሆን ነው። እግዚአብሔር ሲፈቅድ እግዚአብሔር ይሁን ሲል ምርጡ ነገር ነው የሚሆነውና ያው በያያ በኩል በእናንተ በኩል ነው እንግዲህ ምርጡ የከተማችን ሜካፕ ስኩል የመጣ ነው። እንግዲህ እንሰማለን ምንድነው የምትሰጡን። በአጋጣሚ ሆኖ ለመጀመሪያ ጊዜ ያያ ቀደመኝ አንተን ፕሮግራም አይቶ ቀደመኝ እና ላከልኝ ማለት ሲልክልኝ ያየሁት በጣም ነው ደስ ያለኝ። ሲልክልኝ በቃ ምንም እንትን የለውም አንድ ሁለት የሚያስብል ነገር የለውም። ትምህርት ቤቱ አለ፣ አንተ እሷን ወደኛ አምጥተሃታል። እኛ ደግሞ ግዴታችንን መወጣት ስላለብን ጸጉር ስትል ሰማሁት። እንዲያውም እሷ 6 ወር ምናምን ይፈጃል የሚለውን ነገር ስታወራ ነው የሰማሁት። እንዲያውም እሷ ድረስ ሳትደርስ 6 ወርማ ተቀጣሽ ስራ ትጀምሪያለሽ። 6 ወር ደሞዝ ነው የምንጠብቀው ካንቺ። እኛ ይሄን ሁሉ እርሱ በፈቀደ እግዚአብሔር ባከናወነ ሁሉ ነገር በእርሱ ሆነ። እግዚአብሔር አምላካችን የተመሰገነ ይሁን። ጀመረች ማለት ሁሉ ነገር ተሳካ ማለት አይደለም። ኢትዮጵያውያን ኤርትራውያን በመላው ዓለም ላይ የምትገኙ እናንተ
ደጋግ ሰዎች አሁንም ድጋፋችሁ እርዳታችሁን ትፈልጋለች። ቤት መከራየት አለ፣ እንደዚህም የትራንስፖርት አለ። ምንም ቤት መኖሪያ የላትም። በዚህ አካውንት ያችሁትን እያደረጋችሁ አግዟት። ሆኖም ግን ምናልባት ምንም እንኳን አቅም ባይኖራችሁ ደውላችሁ አይዞሽ አለን ከጎንሽ ነን በሏት። ስልክ ቁጥሯን ማስቀምጥላችኋለሁ። ስለማይነገር ስጦታው እግዚአብሔር የተመሰገነ ይሁን። ቃል ሜካፕ ከልብ ነው ማመሰግነው። አንዳንዴ ምን ሲሉ ሰማሁ፣ እነዚህ ቲክቶክ ላይ የሚያገለግሉ ወጣቶች እኮ እዛ ግብጽ ነው የሚያስቀድሱት ነው የግብጽ ካህናት መነኮሳት ላይ እና ለምንድን ነው ይህንንስ ማትመክሯቸው? እና እንግዲህ ያኔ ስንወያይ የሚሄዱበት እኔ መሄዳቸው ጥያቄ ሆኖብኝ አያውቅም፣ ሊሆንም አይችልም። መሄዳቸው ሳይሆን የሚሄዱበት ኢንቴንሽን ነው የሚታየው። እንዴት ነው የሄዱት? እዚህ ያለውን ስጋና ደም አቃለው ነው? እዚህ ያለውን ክህነት ንቀው ነው? እዚህ ያለውን አገልግሎት አይሆነኝም ብለው ነው? እሱ ከሆነ ስህተት አይደለም። በቃ ስህተት ነው። ነገር ግን እዛ ያለውን ነገር በሆነ መንገድ ማወቅ የምንፈልገው መስማት የምንፈልገው ነገር አለ ብለው ወይም ደግሞ እንደ አንዲት ቤተክርስቲያን ቆጥረው ከሆነ ለምን አትሄዱ እንላለን። እንዳልኩት ንቀው ከሆነ ሌላ አደጋ ነው እና የምንቆምበትን አውዳችንን ፍሬማችንን ጥለን ዝም ብለን ሜዳ ላይ እንዳንሄድ የመናገሪያ ፍሬማችን የኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ኦርቶዶክስ እሷ መሆን አለባት ማለት ነው።